ቋጠሮ ጥሪ አለብን። ዛሬ አርሰናል መሸነፍ አለበት። መቋጠር ይኖርብሃል። አያስቀምጡንም። የሙዋዝን ቪዲዮ ገብተው ሮማን ኢምፓየር ሻማክ እያለ እየተራቀቀብን ነው። እነዚህ ሰዎች ዋንጫ የበሉ ቀን አያስቀምጡንም። አንደደ ማጫ ገና ይለበልባል። ምሽቱ ሰላም ነው ዋሾይና ነው። 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 ሰላም ነው ምሽቱ ዋሾይና ነው። ተጫዎች ቆንጅዬ በዚህ ሰዓት እንደኛ አርሰናል ደጋፊ የተመረጠ ማንም የለም። የመሬ ነው የምላችሁ። ይሄ ቡድን አይናችን እያየ ተሰርቶ እንግዲህ ዓለምን እያስጨነቀ ያለ ቡድን ነው። ሙኒክ መጣ እንደዚህ ዘንድሮ ሙኒክ አንድም ጨዋታ አልተሸነፈም። ፒኤስጂን ያላሸነፈው ቡድን የለም። ሙኒክ እንደምታውቁት በሊጉም ብትሉ ሻምፒዮንስ ሊግ ላይ ግን ኤምሬትስ ላይ መቶ ትንሽ ቡድን ሆነ። ጭራሽ ተጫዋቾቻችንን ፊትነስ ቼክ የምናደርግበት ጨዋታ አረግ ነው የሙኒክን ጨዋታ። አርቴታ አርሲዎች የመሬ ነው የምላችሁ። ይህ ዓመት የኛ ነው። ግን እያንዳንዱ ሞመንት ተደሰቱ። እያንዳንዱ ሞመንት እየተደሰታችሁ እለፉ። የመሬ ነው የምላችሁ። ስራውን ለአርቴታ ተውለት። እናንተ እያንዳንዱ ሞመንት የተገኘው ሞመንት እየተደሰታችሁ ከሳምንት ሳምንት ቀጥሉ። ይመቻችሁ አርሲዎች። ይህን ቪዲዮ በደንብ ሼር ኮፒ ሊንክ ይደረግ። ኤምሬትስ ስቴዲየም ላይ አርሰናልን ይደፍቀዋል ተብሎ የተነገረለት ባየር ሙኒክ ኤምሬትስ ስቴዲየም ላይ እንደ ወባ እንደያዘው ሰው ተርገፍግፎ ተንዘፍዝፎ 3-1 ቀምሶ ወጣ። አርሰናል ፈርጣማ ወጣት ነበረ። አርሰናል ጎረምሳ ነበረ። አርሰናል አስፈሪ ሰው ነበረ። ዛሬ ግን አርሰናል ጭራቁ ነው ያመሸው። ያዝ እንግዲህ ጀሞ ዘፈኑ ከእናንተ ነው፣ ጨፈራኑ ከኔ ጀሞ አረርገጥ በአውሮፓ የመጀመሪያ ሽንፈቱን ለሙኒክ ሰጠነው። ምድረ ቋጣሪ በሙላ ምን ዋጣችሁ አሁን? እንዳጭልቃትኝ ነውጣ ብርድ ልብስ ውስጥ አጭልቃትኝ። መጀመሪያ ተኛ ስላልተኛ አይደለ ምንድነው እንደዚህ አድርገህ መታኝ። ናውጣ ልጣለው ጨጓራ። እንደውም ዛሬ እናንተ ናችሁ ሼር ኮፒ ሊንክ አድርጋችሁ ማድረስ ያለባችሁ። ምን አይነት ቲም ነው ያለኝ? ምን ጥንቆራሽ! አረ ይሄን ቲም በቃ ተው በቃ አይቋጠርም እኮ እንዴ ቡድን ላይ እንዴ እናንተ ጅል ናችሁ እንዴ? በቃ ጅል ካልሆንክ በቃ ነው ከዚህ በኋላ እዚህ ቡድን ላይ አይቋጠርም። በቃ እንዴ የመጀመሪያ ሽንፈቱን ለሙኒክ ይኸው የምትተማመኑበትን ቲም እኮ ነው ደገፍ አደረግን አባቴ። ይሄ ቁጥር 1 ቪዲዮ ነው። እመለሳለሁ። ሼር ኮፒ ሊንክ አድርጋችሁ እመለሳለሁ። መጣ አባቴ ተበቀልኩልክ። የኔ አባት ተበቀልኩልክ። አንገትህን ያስደፋህን ይህን እከክበት ክለብ ተበቀልኩልክ። ይደገማሉ እኮ 5 ለአንድ ይደገማሉ እኮ ጠላቶቻችን። እኔ ተበቀልኩልክ። ያዝም በቀይ ያስወጣችሁ ባለፈው ጨዋታ በቀይ ያስወጣችሁ እንደ ኬን ለምንድን ነው ያልገባው? ለምንድን ነው ኬንን ይዛችሁልን ያልገባችሁት? እንደኛሱ አሳምነን እኮ ነው መውጣት የምንፈልገው። ለምንድን ነው ኬን ያልገባው? መቼስ እንደዚህ ሆኖ ገብቷል አትሉኝም? ደለው እንደዚህ ከቤንች መጥቶ ቻምፒየንስ ሊግ ላይ ያገባል። ኧረ ሌላው የት ነው ጎበዝ? ሌላው የት ነው? የት ሄደን ፈንዳ ለኛ እኮ ቋጠሩብን። ሙኒክ አባታችሁ ነው ብሎ ቋጠሩብን እኮ። የኔ አርቴታ የኔ ክለቢ ነው። እንዴት ነው ምንችለው? ያ እከክ አሲስት ማድረጉ ደብሩኝ። እንችላለን። ገነርስ እንኳን ደስ አለን። ዋትኤቨር ዘዌዘር ነው ጨዋታው። ያራዳ ልጆች አርሰናል በዘንድሮ የውድድር ዓመት እኔ እንጃ ምንም ለ6 ለምን ለ7 ተሰባስባት አትመጣም። ችግር የለበትም ዘንድሮ ነው የምልህ። በጣም ከባድ ነው ባየር ሙኒክ ለሌላው። አርሰናል ጋር ከባድ የሚባል ነገር የለም። ከባድ ራሱ አርሰናል ነው ለአርሰናል ከባዱ። ከዛ ውጪ ሚካኤል አርቴታ ዘንድሮ ምንም የሚሰሙት ታሪክ የለም። በቻምፒዮንስ ሊጉ ምንም ሽንፈት ያልቀመሰው ቡድን አርሰናል ያራዳ ልጅ ሌላ ማንም የለም። ባየር ሙኒክ ነበረ ወገባ ገዶም ብሎ
ጥጉናት ይዞታል ማለት ነው። ዘንድሮ አርሰናል እኔ እንጃ ለአንድ ጨዋታ ለዋንጫ ብቻ ነው የሚጫወተው ምናምን ብለህ ምቀልድ ነገር ከሆንክ ማለት ነው አትቀልድ። ቀልዱ ማያምርብህ ቶ ያራዳ ልጅ አርሰናል መሮታል ዘንድሮ። በግራም በቀኝም በየትኛውም አጋጣሚ ተቀይሮ የሚገባው ተጫዋች ታምር ይሰራል። ሜዳ ውስጥ ያለው ተጫዋች ታምር ይሰራል። ዛሬ ማለት ጋብርኤል ማጋሌዥ ደግሞ ኖሮ ቢሆን ምናልባት በጣም ብዙ ጎሎች ልናይ እንችላለን። በጣም ብዙ የቆሙ ኳሶችን ሲያባክኑ ነበር እንደውም አርሰናሎች ማለት ምንም ነው። አረ እኔ እንጃ ሚካኤል አርቴታ ዘንድሮ እኔ መጋኛው ነው የመጣው። አረ ያጠናገራል በሚገራርም ሁኔታ። ሀሳብ አስተያየትን ኮሜንት ላይ ፕላስ ምልክቱ አንተ ነች። በደም ሼር ኮፕሊንግ ይደረገው። ኦሮሮሮሮሮሮ ጨዋታው ከመጀመሩ ከአንድ ሰዓት በፊት የሰራሁት ቪዲዮ ነው ይሄ። ተመልከተው ምን እንደ በአርሰናል አሸናፊነት የሚጠናቀቀው የአርሰናልና የባየር ሙኒክ ጨዋታ ሊጀመር ክለብህን ስታውቀው ማለት ነው እንደዚህ ነው። በኩል እንንትና ቋጥሩብኝ እንንትና አኮረፉ እንትን ኤምፓየር ስለተባሉ ምናምን ብለን አንንበጫበጭም። በቃ ክለባችንን እናውቀዋለን። ሙኒክን አምጣው፣ ማድሪድን አምጣው፣ ባርሳን አምጣው፣ ቼልሲን አምጣው፣ የፈለግከውን አምጣው ነው የምልህ። እናንጠባጥበዋለን። ጉዳቱ ምናምን ሁላ እያተራመሰን ነው የምልህ። ኦዴጋርድ ፊት አይደለችም፣ ዮኬሬሽ የለንም እኮ ሳካ ራሱ ፊት አይደለችም ምናምን ነገር። እናንጠባጥባችኋለን፣ እንረመርማችኋለን። ክለባችንን እናውቀዋለን። ክለባችንን ቋጥር እስከ ሌሊት 9 ሰዓት ከፈለግን እናቋጥር። ክለባችንን እኛ እናውቀዋለን። ማንን እንደምንደግፍ እንደናንተ ዲሉዥናል አይደለንም። ማንን እንደምንደግፍ እናውቃለን። የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪናያችሁ ሙሽራዬ ሚዜዎቹ እስከ 7 ሰዓት ድረስ ማለት ነው ቁጭ ብለው ሲቋጥሩ ለነበሩት የህሊና ጸሎት እናደርግላቸዋል። ባየር ሙኒክን በሜዳችን 3-1 ስጥት። አረ በስመ አብ! ኧረ እኔ በቃ እያስጠላኝ ነው እንዴ! ለምንድን ነው ማንሸነፈው? ማን ነው የሚያሸንፈን እንዴ? ወርልድ ቤስት 11 ይውጣና ማለት ይጋጠመን። ምን አይነት ጨዋታ ነው የተጫወት ነው? በኢየሱስ እንደተናገርኩት ማለት ፈርስት ሃፍ አንዳቸው ይጠናቀቃል ብያችሁ ነበር። ሰከንድ ሃፍ ላይ ሞር ድራማቲክ እናደርገዋለን። 2-1 ማርቲኔሊ ተቀይሮ ገብቶ አገባ። ማዱዌኬ በራፐር ነው የምናሸንፋችሁ። ማዱዌኬ ራፕ ያደርጋል። ገባ አገባው። ምን አይነት ጎል ነው ማን? ኤዜ ምን አይነት ፓስ ነው ያደረገው ለማርቲኔሊ? ማርቲኔሊ ማሽን ነው። ቻምፒየንስ ሊግ ላይ ማሽን ነው። እንዴት ነው የሚሮጠው? በስመ አብ! በጣም ነው የሚችለው። ማን ከቀደደው ብቻውን ነው ሄዶ ያገባው ማለት ነው። ኖየር ምንም እድል የለውም ነበር። በጣም ነው የምንችለው። ሳካ ማሪፍ ጨዋታ ነው የጨዋታው። ኤዜ በጣም የሚያምር ቲማችን በጣም ነው የሚችለው። ግን የታዘብኩት ነገር ያሁላ ክሮስ ጋብሪኤልን ናፈቁት። በስመ አብ! የጋብሪኤልን ቴስታ እንዴት እንደናፈቁት ያሁላ ክሮስ። በስመ አብ! እንደ ወያላ ግን የኔ ቋጠሮ የጣፈጠው የተስማማ ፕሮቲን የሆነው ለወያላ የተመጣጠነ ምግብ በቃ አሁን እዚህ ጋር ያለው ቆይ 3-1 ሲጻፍ ተገልብጦ ነው ወይስ እኔ ተገልብጬ ነው? እኔ ወንድማችሁ እኮ ግራ ገባኝ እኮ እንዴ! 5 ነው ይቅርሽ። እሱ በደጉ ዘመን ነው እንዴ አንድ ባዶ ነው የሚቀር ወያላ አይሸነፍም እንዴ? አይሸነፍም። በል የኔ ጌታ ካስቀመጥክበት አውጣና ዋንጫውን ውስጥ መቼስ ለአንተ ሲባል ዓለም ላይ ያለ ቲም በመድፍ ተደምስሶ አያልቅልህም። እኔ አመንኩ እኮ ለምን የምታስጨንቁኝ? ቼለው መድኃኒዓለም ይከተል አታፍጥን ይለኝ። እኔም አላውቀውም። ይሄኔ ከአቅሜ በላይ ነው። እውነቴ አልቀልህም አለኝ እኮ። ይኸው ሚያም ሜዳ ተለጠፈች። መስጠቷን አላቆመችም እስካሁን ድረስ። በጣም ከባድ ነው። እኔ ግን ቀለል ያለ ነገር ልንገርህ። ከዚህ በኋላ ቤቲንግ ላይ መወራረድ ቀሏል። ትገባለህ ቴሌግራም ላይ ዋሊያ ቦት ላይ ገብተህ ሬጂስተር ሎጊን ቲኬት ማውጣት ቲኬት ቼክ ማድረግ ቲም ሰፖርተርም ከፈለጋለ ብቻ ዋሊያ ቤት ላይ ገብተህ ቴሌግራም ቦት ላይ ተወራረድ። ይሄ ከባድ ነው። ምስጋና ባየር ሙኒክን ለመሰረቱት አባቶቻችን ይሁን። አርሰናል ላይ የመቀለጃ እድሉን አግኝተናል። ከስንት አንድ ነው የሚገኘው እድል በዚህ ሲዝን አግኝተናል። በአግባቡ እንጠቀማለን። ቢላ ያለው ቢላውን ይሳል፣ ቀስት ያለው ቀስቱን ይወጥር፣ ሽጉጥ ያለው ያቀባብል። መድፉን ዛሬን ማርከዋለን። እንግዲህ በአርሰናል ላይ እንዳያችሁት አሁንም ሁሉም በቃ ክለብ ዛሬ የሁሉም ክለብ ደጋፊ አርሰናል ላይ ቋጥሮ ነው የሚገባውና ባየር ሙኒኮች ናቸው ዛሬ ማለት ነው። ለነሱ ነው እየደገፈ የሚገባው። አርሰናል ምን ያህል እንደሚችል ነው እያሳያችሁን ያላችሁትና እኔ የሚገርማችሁ ነገር እንግዲህ እንደ አርሰናል ደጋፊ ኦን ታርጌት ራሱ እንዲሞከርበት አልፈልግም ማለት ነው። አሁን የአርሰናል ደጋፊ እኮ ሌላ ሌቭል ላይ ነው ያለው። ምክንያቱም
ጎል መግባቱ ራሱ ሌላ ታሪክ ነው። አንፈልግም ጎል እንዲገባብን ኦን ታርጌት አልተሞከረብንም ምናምን እያለ መሞከር የለበትም ነው የሚለው። እኔ በቀደም አርሰናል ከቶተናም ጋር የነበራቸው ጨዋታ ላይ በጣም ሲያናድደኝ 4 ጎል አርሰናል ማግባቱ ኤዜ ሃትሪክ መስራቱ ምናምን በጣም ደስ ይላል። ግን እንዴት አንዷ ጎል ራያ እንደዚህ አይነት ስህተት እንዴት ይሰራል? እሷ ነበረች ስታናድደኝ የነበረውና ዛሬ አይደለም ጎል መግባት አርሰናል ላይ በሜዳችን ላይ በኢምሬት ይሄ ጨዋታ ለኔ የክብር ጉዳይ ነው። እንደ ክብር ነው ማየው። ዛሬ ያው 30 ደቂቃ ነው የቀረው። እየጠበቀን ነው ጨዋታውን ለማየት ቁጭ ብዬ እየጠበቅኩ ነው ያለሁት። እንግዲህ ምንም አይነት ሙከራ ራሱ መደረግ የለበትም በአርሰናል ላይ። በቃ ይሄን ብዬ ነው እንጀምረው። ድል ለአርሰናል። የአርሰናል ደጋፊ በጠቅላላ ያለነው ሌላ ሌቭል ላይ ነን ማለት ነው። እኛ አሁን እኮ ይሄ ኖርማል እንትን አይደለም የምናየውና ስለዚህ አብዛኞቹ እንደዚህ ለሚሉት ሰዎች በጣም ነው የምታስቁት የምትገርሙኝ። በፍጹም ነገ በድል እንገናኝ። ምድረ ወያላ ልፋ ቢልህ ነው። ተኛ አረፈ ተኛ። አርሰናል አይሸነፍም። አርፈተኛ ማን ነግሬሃለሁ። ማን ይኸውልህ አርሰናል ላይ የመቀለጃ ድሉን አግኝተናል። ከስንት አንድ ነው የሚገኘው ይድል በዚህ ሲዝን አግኝተናል። እኛ ግን አለን እነሱ ጠፉ እኛ ግን አለን እነሱ ጠፉ እኛ ግን አለን ተመስገን አለን ዛሬን ስላየን ተመስገን አለን ዛሬን ስላየን ይሉኝ ነበረ ለፋ በከንቱ አሳየኋቸው ቁሜ ከፊቱ አድማማ በቃ አንጩትም ከአርሰናል ጋር ማለት ነው። በቃ ፊርማ አሰባስቦ ከአርሰናል ጋር አንጩትም። ለሊቨርፑል ግን የ100 ብር ቻሌንጅ እንዳስመረበላቸው። ኧረ ባዳይ የሆነ ነገር ይግዙ እንዳትሄድ አይዛክ Declan Rice on the sideline. Declan Rice nella quasi Eberechize Riccardo Calafiori. Wow! What's content? Riccardo Calafiori is up on quasi. Noni Mandzukic. What's Wow! Boom! Noni Mandzukic ከተተው Riccardo Calafiori ነው ክሮስ ያደረገለት ተቀይሮ የገባው ካላፊዮሪ ጀምራ ኳስ ንከኪው አስደናቂ ስራ ሰራ ካላፊዮሪ። ሶፊት አስታውሳለህ? ኖኒ ማዱኬ ከተተው ካላፊዮሪ መከላከል ብቻ አይደለም። ኖኒ ማዱኬ መጀመሪያ ጎሉን ለአርሰናል አስቆጠረ። ባየር ሙኒክ መረብ ላይ ከኡፓሚካኖ ለዴክላን ራይስ ሰጠው። ዴክላን ራይስ ግሩም ኳስ ኢዜ ለካላፊዮሪ ቀጥታ ክሮስ አረገ። አስደናቂ አጨራረስ ኖኒ ማዱኬ ቡም ዋው ኖ ጀማው ረፍት ላይ ሰራውትን ቪዲዮ አያችሁ? ሉዊስ ኬሊ ታው በቃ እኛ ጎል የሚገባበን ቡድን አይደለን። ሉዊስ ኬሊም ሆነ ማስኩዌራ ነቃ ደንገጥ በሉ። እሱን ለማሳሰብ ነው የመጣሁት። በቃ ከዛ ውጪ ቡድናችን አሪፍ ነው። ያን ብቻ አይደለም። አሁን ሰከንድ አፍ ላይ ቆንጆ ቅያሬዎችን እጠብቃለሁ እና ማስኩዌራን እጠብቃለሁ። ከዛ በተጨማሪ ደግሞ ካላፊዮሪን እናካተትና ውጤቱን እንደምንገለብጠው በጣም እርግጠኛ ሆኜ ነው የምናገረው። በጣም ማለት ነው ይሄ ውጤት ይቀለበሳል። ጀሞ አሸንፈን ይሄን ጨዋታ የምንወጣው በጣም ኮንፊደንት ሆኛለሁ። በእርግጠኝነት ነው የምነግራችሁ። ለማንኛውም ጨዋታው በደንብ ግን አየህ ከማንም በላይ ነው የኔን ቡድን ማቀውልህ ከማንም በላይ ማለት ነው የኔን ቡድን አርሰናልን ጠንቅቄ ነው ማቀው። ጠንቅቄ ማለት ነው ይሄንን ሙኒክ ልብልብ እንደሚያረጋው አቅ ነበር። ገብቷል አይደለ? የቡድናችን ችግር ሉዊስ ኬሊ እንደነበረ ጠንቅቄ ነበር የነገርኩ። ማን ይውል እሱን ምን ቅር አድርጎ አውጣልን፣ ቀይሮ ገባ። ካላፊዮሪ ምን አይነት አሲስት አደረገ። ከፊት ማርቲኔሊን ቀይር ምን አይነት ጎል አስቆጠረልን። 3-1 እየመራ ነው። ገና ጨዋታው አላለቀም። ማንዬ ወርከት ብያለሁ። ገና እኮ ጨዋታው አላለቀም። ግን ማለት ነው ልክ መጀመሪያ ረፍት ላይ እያንዳንዱ ክፍተታችን አይቼው ስለነበረ እንደው መጥቼ ለአርቴታና ለሉዊስ ኬሊ እንደነገርኳቸው ነበር የተሰማኝ። ማንዬ ገብቷል አይደለ? ባልኩት መሰረት ደግሞ ነገሮች ሰምረው ሲሄዱልኝ አላስቻለኝም። ሩጬ እናንተ ጋር መጥቷል። ከማንም በላይ ነው እኔ ክለቤን ጠንቅቄ ማውቀው። ቲክቶክ መንደር ላይ ማካለው
ከማንም በላይ ነው ማቀው ይሄንን ቡድን። ምን እየተሰማችሁ ነው? እኔ ድምጽ ሁላ ተዘጋ ማለት ድምጽ ቀንሶ መጮህ አይቻልም። ምን እየተሰማችሁ ነው የአርሰናል ደጋፊዎች? ቢስሚላ አረ ምን አይነት ሳምንት ነው እያሳለፍን ያለ ነው? አረ እንዴት እድለኞች ነን! እንዴት የሚያምር ቡድን ያለን! ቢቋጠርበት የእንግሊዝ ወሳኝ አምባሳደራችሁ እኛ ነን። ይኸውልህ የቱም ቢረመረም ማለት ነው እኛ ላይ ኦሊሴ በለው ከፈለክ ሃሪኬን በለው ከፈለክ ኪሚች በለው ከፈለክ ማንንም ብታሯሩጥ ብትቋጥር ብትጸልይ ብታረግ ማንም አይበግረንም። የአርሰናል ደጋፊዎች እንለያለን። ፎሎ አርጉ፣ ኮፒ ሊንክ አርጉ፣ የተሰማችሁን ስሜት ኮሜንት ላይ ጻፉ። የታባቱ የሆነ ሳምንት ማርቲኔሊ 3ኛውን ጎል አስቆጠረ። ቢስሚላ መጮህ አልችልም። አንደኛ ማልቀስ አልችልም። እኔ በቃ ምንድነው ይሄ ቡድን? ምንድነው አርሰናል? ወይኔ አላቅም። እኔ ራሳችሁ ጉዳይ። ይሄ ቡድን ይለያል። ሙኒክ የቀሩት 4 ጎሎች ከኛ ነው። እኔ ነኝ ወይ መጥቼ ማገባለሁ? አምስት ለአንድ ተስማምተን መሰለኝ ከጀርመን ድረስ በሸክመን ይዘን ያመጣ ነው። ወያላ ተቀበሸን አይደል እንዴ? ስለበጠበጠን አይደል እንዴ? እንድትለቀለቀኝ እኮ ነው። አምስት ለአንድ መገጠጥ እኮ ነው። ሽልጥልጥ ግባለት። ወንድ የሆነ ቲም ነው የምደግፈው ስለ አሰማኝም ሀቢቢ አንተ ነፍጫላ። ይኸው እስከዚህ ሰዓት ድረስ ቋጥር ነበር። ይኸው ይሄ ነው በቃ እኮ ምን አይነት በቃ አምስት መድረስ አለብን ወገን። ቶሎ አርቲካ ቶሎ አንተ ገብቶ ነበር እዚህ ጋር እና ባጭሩ እናንተ እየቋጠራችሁ ያላችሁ ሰዎች ብትተኙ ይሻላል። ሀቢቢ ተኙ። ትክክል። ጎል ጠብቅ። ሪካርዶ ካላፊዮሪ እና ጋብሪኤል ቴዎዶሮ ማርቲኔሊ የኛ ሚስተር ቻምፒዮንስ ሊግ ማርቲኔሊ ነው ጋይስ። ሂድ ሬስ ቦበስ ጌት ኖኒ ነግሬሃለሁ፣ ለውጡ ይመጣል። ሪካርዶ ካላፊዮሪ ጌት ግባ እናውጣው። ዲስ አርሰናል ምን አይነት ቅያሪ ነው? ሪካርዶ ካላፊዮሪ ገባ፣ አሲስት አረገ። ሚስተር ቻምፒዮንስ ሊግ ይሄ ነው። እሺ የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ቴዎዶሮ ማርቲኔሊ ይባላል። ኢዚ አንበሳው ኢማኑኤል ኔቨርን ወደ ጀርመን ነው የሰደደው። ይኸው የኔ አንበሳ ተመልከት። ሸኘው ነው የምልህ የኛ ቻምፒዮንስ ሊግ የኛ ሚስተር ቻምፒዮንስ ሊግ ቼሎ ትገጥማለህ አትገጥምም? ስቀልድ ነው። ቼሎ ይገጥማል። በስርዓት ነው የሚገጥመው። የቀረኝ አንጡራ ሀብት አንተ ብቻ ነህ። በጣም ብዙ መልእክቶች ላኩ። ባየር ሙኒክ በጣም የተማመንኩበት ትልቅ ግዙፍ ቡድን ነው። ልጥፍ ነው የተደረገው። ልጥፍ ማለት ነው። ዘንድሮ ያለኝ ተስፋ ያለኝ አንጡራ ሀብት ቼሎ ብቻ ነው። ለአርሰናል ግን አንዴ እናጨብጭብ ሁላችን ከመቀመጫችን ብድግ ብለን አንዴ እስኪ ሁላችን። አይ ምርጥዬ ቡድን ነበረ። ቼሎ እባክህን አደራህን፣ እሺ እያሰብክበት አደራህን